ለምሽቱ የዜና መጽሔታችን የተመረጡ የዕለቱ ትኩረቶችን ቀጥለን እናሰማችኋለን። ወደ አዲስ ነገር ዝርዝር ዘገባዎች አልፈናል። የሀገራዊ ምክክሩ ሂደት በአዎንታዊነት የሚጠቀሱ ስኬቶችና መታረም የሚገባቸው የነበሩ ክፍተቶች የነበሩበት ነው መባሉን ወደ ተመለከተው ቀዳሚ ዜናችን እንለፍ። ሀገራዊ ምክክር ጉባኤ ላይ ታዛቢዎቹን አሰማርቶ የነበረው የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት በጉባኤው የታዩ አዎንታዊና አሉታዊ ጉዳዮችን የሚዘረዝር የመጀመሪያ ደረጃ ሪፖርቱን ይፋ አድርጓል። ህብረቱ በዚህ ሪፖርቱ ጉባኤው በትጥቅ ትግል ላይ ይሳተፉ የነበሩ የተወሰኑ አካላትን ጭምር ለማካተት መሞከሩንና ንግግርን ባህል የሚያደርግ ምዕራፍ ማስጀመሩን በበጎ ጎን ሲጠቅስ፣ ቅሬታ የማስተናገድ ሂደቱ ግን ከፓርቲዎችም ሆነ ከተመካካሪዎች የሚነሱ ቅሬታዎችን በቶሎ ማስተናገድ የቻለ አልነበረም ብሏል። ሪፖርተራችን አቤል አበበ በሪፖርቱ ላይ የተነሱ ጉዳዮችን በተከታዩ ዘገባው የሚያስቃኘን ይሆናል። ከ6 ቀናት በፊት በተጠናቀቀው የኢትዮጵያ ሀገራዊ ምክክር ጉባኤ ላይ በታዛቢነት ሚና እንዲሳተፉ እድል ከተሰጣቸው አካላት አንዱ የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ነው። በጉባኤው ላይ 20 ታዛቢዎችን ለማሰማራት ጥያቄ አቅርቦ ለ10ሩ ፈቃድ እንደተሰጠው ያሳወቀው ድርጅቱ ለ38 ቀናት በቋሚነት ታዛቢዎቹን በማሰማራት የምክክር ሂደቱን ሲከታተል ቆይቶ የመጀመሪያ ደረጃ ሪፖርቱን በዛሬው ዕለት አጋር አካላቱ በተገኙበት መድረክ ይፋ አድርጓል። ተፈናቃዮችን ጨምሮ ብዙ አይነት የማህበረሰብ ድምጽን የሚወክሉ ሰዎች የተገኙበት መሆኑ ከ160 በላይ አመካካሪዎች እንደዚሁ ወደ 160 አካባቢ ማስታወሻ የሚይዙ ወይም ህዝቡ የሚናገራቸው ነገሮች እንደወረደ የሚመዘግቡ እንደዚሁ ደግሞ በጣም በርካታ ቁጥር ያላቸው የባለሙያዎች ቡድን ወይም ፓነል ኦፍ ኤክስፐርቶችን በማምጣት ከዛ ጎን ለጎን ደግሞ ሌሎች የሎጂስቲክስ ስራዎችን ሁሉ በአንድ በማድረግ በተቻለ መጠን ምቹነት ባለው ሁኔታ ለማካሄድ መሞከሩ ሂደቱ ሙሉ በሙሉ ዶኩሜንት የተደረገ ከመሆኑ አንፃር አንዳንድ ጉዳዮች ላይ እንኳ በሚፈለገው ልክ መግባባት አልተደረሰባቸው የሚባል ካለ ያንን ወደ ኋላ ሂዶ ሪፈር ለማድረግ የተደራጀ የዶኩሜንቴሽን ስራ መሰራቱ ይሄ በጣም በበጎ መልኩ ያየነው ነው። ይህ የትዝብት ሪፖርት ምክክሩ አዲስ የውይይት ምዕራፍ መክፈቱን በተሳታፊዎች ላይ የተስፋና ተናግሮ የመተንፈስ ስሜትን መፍጠሩን እንዲሁም በትጥቅ ትግል ላይ የነበሩ የተወሰኑ አካላትን ለማካተት መሞከሩን እንደ ተጨማሪ አዎንታዊ ውጤቶች አስቀምጧል። የጠቀስናቸውና ሌሎችም የሂደቱ በጎ ጎኖች እንዳሉ ሆነው በምክክር ጉባኤው ላይ በአሉታዊነት ከተነሱ ጉዳዮች አንዱ ከፖለቲካ ፓርቲዎችም ሆነ ከተመካካሪዎች የሚነሱ ቅሬታዎች በፍጥነት መልስ ያለማግኘታቸው ጉዳይ ነበር ብሏል ሪፖርቱ። ወዲያው መፍትሄ እንዲያገኙ ጠብቅ ነበርና ከነዚህ አንጻር ታይምሊ የሆኑ የቅሬታ አፈታት ስርዓቶች አለመምጣታቸው፣ የመረጃ መስጫ ዴስኮች በየቦታው ከተቀመጡ በኋላ ባለሙያዎች አቴንድ አያደርጓቸውም ነበረ። ስለዚህ ይሄ ቶሎ ቅሬታም ሆነ አቤቱታ ወይ መረጃ ለመስጠት ያንን በኮሚሽኑ ሰራተኞች በኩል ቶሎ መልስ ለማግኘት የተወሰኑ ክፍተቶችን አይተናል። ለእኔ የኮሚሽኑ ጥረት እንዳለ ሆኖ ከነበሩት ከባድ ችግሮች አንዱ የመረጃ እጥረትና የቅሬታ አያያዝ ነበር። እዚያ የመረጃና የቅሬታ ማስተናገጃ ዴስኮች ነበሩ፣ ነገር ግን ጉዳዩን የሚከታተል ሰው አልነበረም። በኮሚሽኑና በባለሙያዎች ቡድን መካከል ያለው ግንኙነት እንኳን በጣም አስቸጋሪ ነበር። በከፊል በምክንያትነት ሊጠቀስ የሚችለው በምንረዳባቸው ምክንያቶች የተነሳ ስልካችንን መጠቀም ወይም ይዘን መግባት ስለማንችል ነው። ሌላው በሀገራዊ ምክክር ሂደቱ ላይ በአንዳንድ የፖለቲካ ፓርቲዎች ጭምር ሲነሳ የነበረው ቅሬታ ገለልተኛ እንዲሆኑ የሚጠበቁ አንዳንድ አመካካሪዎች እንዲሁም የባለሙያዎች ቡድን አባላትና ሌሎችም የራሳቸውን አስተሳሰብ ለመጫን ሞክረዋል የሚል እንደነበር አይዘነጋም። የሰብአዊ መብቶች ድርጅቶች ህብረት ሪፖርትም የበዛ ሆኖ ባይጠቀስም ይህ ጉዳይ ተስተውሏል የሚል ትዝብትን አካቷል። አመካካሪዎች ጫና ያደረጉባቸው ሁኔታዎች በጣት የሚቆጠሩ ሊሆኑ ይችላሉ። ሁሉን ማያጠቃልል ሊሆን ይችላል። ግን በተወሰነ ደረጃ እንደዚህ አይነት ነገሮች እንዳሉ የባለሙያዎች ቡድንም አንዳንድ ጉዳዮችን ሲያብራሩ የራሳቸውን ፖዚሽን በሚመስል መልኩ ሲያቀርቡ የነበሩ እንዳሉ ዶኩሜንት አድርገናል። ከዛ ውጭ ፓርቲዎችም እኛም ጋር የአቤቱታቸውን ኮፒ ለእኛም የሰጡናሉ። የኛም ታዛቢዎች ደግሞ አንዳንድ ሂደቶችን ሲታዘቡ የተወሰኑ ኢሬጉላሪቲዎች አየናቸዋሉ። ባለሙያዎች በጣም አስቸጋሪ ሁኔታ ውስጥ ነበሩ። የግል እይታቸውን እንዳያንጸባርቁ ተነግሯቸው ነበር። ይህንን ሊሸሹ የሚችሉበት ብቸኛው መንገድ አጠቃላይ ንድፈ ሀሳባዊና ነጻጻሪ ምስል በመስጠት ብቻ ነበር። በእርግጥ ቅሬታዎች ነበሩ፣ ነገር ግን ሙሉ በሙሉ መሰረት የሌላቸው ናቸው ባይ ነኝ። ስለ አነጻጻሪ ልምዶች ከመማረር ይልቅ እነሱን ለመረዳት ጥረት መደረግ ነበረበት። ስለዚህ ይህ መታረም አለበት ብዬ አስባለሁ። ምክክሩ እንደ ሌሎች ሀገራት ፖለቲከኞች ብቻ ቁጭ ብለው ስለ ሀገር ቀጣይ ዕጣ ፈንታ የሚመክሩበት መሆን የለበትም ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን ሁሉም የህብረተሰብ ክፍል የሚሳተፍበትና ከታች ወደ ላይ የሆነ አሰራር ሲከተል መቆየቱ ይታወሳል።
የጉባኤውን መጠናቀቅ ተከትሎ ዛሬ የትዝብት ሪፖርቱ ይፋ በተደረገበት መድረክ ላይ ከተነሱ ጥያቄዎች አንዱ ይህን የአሰራር መንገድ መከተላችን አጨቃጫቂ በሆኑ ጉዳዮች ላይ ከመግባባት ሳይደረስ እንዲጠናቀቅ አላደረገም ወይ የሚል ነበር። ሂደቱ ከአርሶና አርብቶ አደሮች ቢነሳም የፖለቲካ ሊቃኑና የሀገሪቱን ምሁራን ያገለለ እንዳልነበር መገንዘብ ይገባል ያለው ኮሚሽኑ ከመግባባት ያልተደረሰባቸው ጉዳዮች ውሳኔ እንደሚሰጥባቸው ጠቅሶ ውሳኔው ሪፈረንደም ይደረግ እስከሚል ሊደርስ ይችላል ብሏል። ተሳታፊዎች ምክረ ሀሳቦች ሲሰጡ ነበር። ወዲያውም ለአንድ ጉዳይ 2 ወይም 3 ምክረ ሀሳቦች ይሰጡ ነበር። ስለዚህ እኛ የምንጠብቀው ኮሚሽኑ እነዚህን ከከለሰ በኋላ ለሕዝብ እንዲሁም ለሕዝብ ተወካዮች ምክር ቤት ያቀርባል ብለን ነው። በመሆኑም አንዳንዶቹ ጉዳዮች ባለ 2 አማራጮች ሆነው ሊቀጥሉ ይችላሉ። እንዲሁም በኮሚሽኑ በሕዝብ ውሳኔ እንዲካሄድ ምክር ሊሰጥ ይችላል። ሪፍረንደም ሜይ ቢ ኢቭን ሪኮመንድድ ባይ ዘ ኮሚሽን። የምክክሩ ጉባኤተኛ 400 ምክር ሀሳቦችን አደራጅቶ ለኮሚሽኑም አስረክቦ ጉዞውን አጠናቋል። ቀጣዩ ስራ ደግሞ ምክር ሀሳቦችን አደራጅቶ ለሕዝብ ተወካዮች ምክር ቤትና ለሕዝብ ይፋ የማድረግ ጉዳይ ነው። ይህም በፓርቲዎች ጭምር ጥያቄ የቀረበበት ነው። በዚህ መድረክ ላይ ኮሚሽኑ ሪፖርቶቹን ለሕዝብ ይፋ የሚያደርገው ለሕዝብ እንደራሴዎች ምክር ቤት ካቀረበ ወዲያ ስለመሆኑ ተነግሯል። ይሄ በኮሚሽኑ ማቋቋሚያ አዋጅ ስልጣን ተሰጥቶታል። አገራዊ ምክክር ኮሚሽን እስካሁን የተሰሩ ስራዎችን በአክላሜሽን ጸድቆ የመጡትን በተሰጣቸው ስልጣንና ስነ ዘዴያቸው ውስጥ ተጠቅሞ የተሟላ ሪፖርት፣ የተደራጀ ምክር ሀሳብ ለሀገሪቱ መንግስትና ለሕዝብ ተወካዮች ምክር ቤት ካቀረበ በኋላ ፐብሊሽ ያደርጋል ማለት ለሕዝባችን የሚያቀርብበትን እድሎቹ ሩቅ አይሆኑም። ኦርጋናይዚንግ ዚስ ሪኮሜንዴሽንስ እነዚህን ምክር ሀሳቦች በማደራጀትና ለሕዝብ ተወካዮች ምክር ቤት ይቀርባሉ፣ እንዲሁም ለሕዝብ ይፋ ይደረጋል። በተጨማሪም ኮሚሽኑ በተሳታፊዎች የተሰጡትን ምክር ሀሳቦች ለመተግበር የሚያስችል ስትራቴጂ ይቀርጻል። ስለዚህ ከዛሬ ጀምሮ ወደፊት የምንሰራቸው ስራዎች እነዚህ ናቸው። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት በሪፖርቱ የምክክር ኮሚሽኑ አስቀድሞ አስቀምጦት የነበረውን የአሰራር ስርዓት በወጥነት በመተግበር በኩል ክፍተቶች ታይተውበታል ያለ ሲሆን ለዚህም የክልል ጉባኤ አባላት ቁጥር በየጊዜው እንዲያድግ መደረጉንና በአሰራሩ ላይ የተቀመጠው የድምፅ አሰጣጥ ስርዓት አለመተግበሩን በአብነትነት ጠቅሷል።